ሰላም ውድ ቤተሰቦች እንደምናችሁ ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ሩታዬ ልጇን ይዛ እንደዚህ ብላ መታለች ማለት ነው። ማንም ልጄ ከራሴ ከኔ አይነጥቀኝ፣ ሁሉ ነገር ይቀራል እንጂ ማንም ልጄ የሚቀማኝ የለም ብላለች። ያው ለቲክቶኳ ላይ የድሮ ማለት አብረሽ ቤት የሰጣት ጊዜ እሱን ለጥፋለች ማለት ነው። ማንም ልጄ ከኔ እጅ ሊወስደው አይችልም፣ ማንም ልጄ ከኔ እጅ ሊነጥለው አይችልም ብላለች እና በጣም እኔ ትናንትና እውነቴን ነው የምላቸው በጣም ያዘንኩበት ቪዲዮ ነው። በነገራችን ላይ ቅድም ሰርቼበታለሁ እና የማይሆን የማይመስል ነገር ነው። ትናንትና ለሩታ አዝነው ሳይሆን ለራሳቸው የሆነ ነገር አስበው ነው እንጂ ይሄ ነገር ማንም ልጁን እናቱ እያለች ማንም ሊወስድ አይችልም። እንዴት ነው ልጇን እና በጣም ትገርማላችሁ ማለት ነው። እጃችሁ ያለባችሁ በሙሉ በጣም ነው የምታሳዝኑት። ግን እኔ ማንም ልጇን ይወስዳል ብዬ አላስብም። ይሄ ያመጡ ፈረንጁና ደስታ ናቸው እና ማንም ልጄ ከኔ የሚነጥቀኝ የለም። ሌላው ነገር ቤትም መኪናም ሁሉም ነገር ይቀራል እንጂ ልጄ ብዙ ነገር እያየሁበትና ብዙ ነገር እየተሰቃየሁበት ልጄ ነው። ስለዚህ ማንም ልጄ ከእኔ እጅ ማንም አይወስድም ብላለች። ትክክል ነች ማለት ያው እናትም ባንሆን የልጅን አስተዳደግና ስንት ስቃይ የሚያሳልፉ እናቶች አሉ፣ እናውቃለን። 9 ወር ሙሉ መሸከም እቃ እንኳን ማንሳት እስከሚያቀታችሁ ድረስ ነው። ልጅ ከባድ ነው፣ ከባድ ነው። ሌላውን ተውትና የምትፈልጉትን ነገር እንኳን ለማግኘት ስንት ነገር አይታችሁ ነው እንትን የምትሉትና ሁሉ አሁን ተወለደችም ይኸው እንግዲህ አላለፈችም። ግን አንዳንዴ የሩታ ሁኔታ በጣም ይገርመኛል። ካረገዘ ጀምሮ እንዲሁ ይሄ ልጅማ ታሪከኛው ነው መባል ያለበት እንጂ ሁሉ አይደለም። እንደው ታሪኩ ነበር ማለት የነበረብሽ ብዬ ነው የማስበው። እንደው በጣም የሚገርም ነገር እኮ ነው ማለት እኔ እንደው ድራማ እንኳን ቢሆን የዚህን ያህል ስቃይ ትናንትና እኮ ከምሏ ነው በቃ ያለቀሰችው። እናትነት በቃ እንዴት ዋጋ እንደሚያስከፍል በሷ አይታችኋል። ማለት ለልጇ ስትል ዋጋ እንደምትከፍል በቃ ያንን ሁሉ አውቀው እኔ እኮ እሺ አይምጡ ወይም አይንገሯት ብዬ አይደለም፣ ግን መናገር እኮ ያለባቸው በትህትናና በእንትን ነው አይደል እንዴ? እንዴት ነው አሁን ይህን ሁሉ ነገር አንጥታቸው እንደዚህ እኮ ልትሆኝ ነው፣ እንደዚህ እኮ ልታረጊ ነው፣ እንደዚህ እኮ አይባልም እኮ። እውነቴን ነው የምላችሁ፣ እኔ የማይባል ነገር ነው። ትናንትና ፈረንጁና ደስታ የሰሩት ስራ አይደለም። ስለዚህ ሩታዬ አይዞሽ፣ ጀግና ነሽ። ማንም ልጅሽን የሚወስድብሽ የለም። ማን አባቱ ነው ልጅሽን የሚቀማሽ? እንዲህ አንቺ እናቱ እያለሽ እንዴ ቀልድ ነው እንዴ? እናት እያለሽ ማንም ሊወስድ አይችልም፣ ማንም ማለት ነው። እና ያው ቲክቶኳም ላይ እንትን ብላለች የድሮ እንትኗን ነው የለጠፈችው። እና በነገራችን ላይ በዚህ በልጁ አብርሃም ራሱ በልጁ አይደራደርም። ምን መሰላችሁ አሁን የተባለው እንደሰማሁት ከሆነ ሄርሜላና ዳኒ ናቸው እየተነጋገሩ ልጅሽን ሊወስዱትና እሷን እዚህ ቤት ለቃ እንድትሄድ ነው። ሄርሜላ ራሱ ፍላጎቷ እዚህ ለቃ እንድትሄድ ነው። ይሄ ሁሉ ድርጊት የሚደረገው ማለት ነው። ይሄንን ታረግሽ ግን እኔ ሄርሜላ አብሮሽ ይቀጥላል ብዬ አላስብም። ለምን መሰላችሁ? በጣም በልጁ ምንም የሚደራደረው ነገር የለም። ይሄንን ነገር ቢሰማ አንቺና ዳኒ እየተገናኛችሁ ይህንን ነገር ብታረጉ ሄርሜላ ከሀገር እንድትወጣ ሩታ ከሀገር እንድትወጣ ልጇን እንደዚህ እናረጋለን የምትሉት ቢሰማ አንድ ቀን እንዲህ ያወደደሽ እንዲህ ያከበረሽ እንዲህ ያህል ጥሎሽ ነው የሚሄደው። በእርግጠኝነት አብርሽ ይህንን እውነት ከሆነ ከሄርሜላ ጋር ይቀጥላል ብላችሁ ተስፋ አታደርጉ። ለምን በልጇ አይደራደረም እሱም ቢሆን እና ደግሞ አብርሽ እንደዚህ አይነት ነገር አይገባበትም። ልጁ እናቱ ጋር እንዲያድግ ነው የሚፈልገው።
ቤት ከዚህ ያመጣት ዛዳ ለምንድን ነው ልጇን በስነ ስርዓት እንድታሳድግ ልጁን እንዲያይ ነው እንጂ አሁን ልጁን አብርሽ ሊቀማት ነው፣ ለአብርሽ አሳልፈው ሊሰጡ ነው። አይሰጡ። አብርሽ አይቀበልም። ዝም ብላችሁ የሰው ስም አታጥፉ። እነሱ የተመካከሉትና ያሉት ነገር ሊኖር ይችላል። ስለዚህ እኔ በትክክለኛነት የምነግራችሁ ነገር አብርሽ ይህንን ታወቀ ሄርሜላ እውነት ተሆነ አብርሽ አንድ ቀን ከሄርሜላ ጋር አያድርም እንደማያድር ደግሞ ተስፋ እናደርጋለን። እና ልጅቷን ግን እንደዚህ እያደረጋችሁ እንደው የምትሰሩትን የምትነግሯት ራሱ ወዳጅ ነን ብላችሁ እኔ ደስታና ፈረንጁ ያሰቡት ነገር ነው ይሄ ነገር እንጂ ሌላ ነገር የለበትም ብዬ ነው የማስበው። እና አረ ተጠንቀቁ እንዴ! ክብር ይኖራችሁ እንጂ ለሰው ልጅም ክብር ይኖራችሁ ማለት ለማስደንገጥም ለምንም ክብር ይኖራችሁና ሩታ ደግሞ ጀግና ነች። ልጇን ለማንም አሳልፋ አትሰጥም። በጣም 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 ያሳዝናል። ግን በጣም ነው ያሳዘናችሁ። የሆነ በቃ ለማንም እንዲህ በቃ ይህንን የወለደ አስተሳሰብ ይዛችሁ መጣችሁ። ልጅሽን ሊወስዱብሽ ነው እንዴ? እናት እኮ ነች። እንኳን እናት ቀርቶ ጎረቤት እንዴት ነው የሚሆነው? ለጎረቤት ልጅ እንዴት ነው ሰው የሚንሰፈሰፈው? እንዴ እናት እኮ ነች። እናት እኮ ነች። አምጣ የወለደችው 9 ወር የተሸከመችው ልጇን አሁን ሊወስዱብሽ ነው ብላችሁ ይህን ያህል ነገር ስትሰሯት እኔ እንጃ። እኔ ትናንትና በጣም ነው ያሳዘናችሁኝ። እኔ እንጃ በጣም ነው የከፋኝም። በእውነቴን ነው ብላችሁ በጣም ነው ያዘንኩት። ከፍቶኛል ማለት ከማትጠብቁት ሰው እንደዚህ አይነት ነገር መጥቶ ሲነግራችሁ ምንድን ነው የምትሉት? ብዙ ነገሮች ማሳለፍ ትችላላችሁ አብራችሁ፣ ግን እንደዚህ አይነት ቀልድም ሆነ ምንም ሆነ ከልጅ ጋር አያስፈልግም ብዬ ነው የማስበው። ሩታዬ ደግሞ ጀግና ስለሆንሽ ልጅሽን ማንም አይወስድብሽም። ማንም ለማንም ደግሞ እጅ እንዳሰጭ፣ ለማንም ፊት አትጭ። ሁሉንም ታያቸው። ምን ያመጣሉ? ጉድ እኮ ነው። በዚህ ሀሳብ ደግሞ መጡብሽ። በሌላው ቀርቶባቸው ደግሞ በልጇ መጡ። በእሷ በቃ እሷ አልሸነፍም ስትላቸው በጣም የሚገርም ነው። ግን በልጇ መጡባት ደግሞ። ስማ ምን አይነት ነገር ነው ግን? ትናንትና የሰራችሁ ስራ ሸር ላይክ አድርጉ። ለማንኛውም